አሪፍ እድል ነው። አገኘሁሽ። ዛሬማ አታመልጭኝም። ጓደኛሽ ዘላ ራሷ ልታጠፋልሽ ነበር። አታደርገው። አድርገዋለች እንጂ ይሄኔ እኔ ባልይዛት ኖሮ ጓደኛሽ ሞታ እየተነፋረቅሽ ነበር። አረ የሴጣን ጆሮ አይስማ። እሱም አልሰማም። ተርፋለች። እድሜ ለኔ በይ። እውነት አግዘሻት ከሆነ በጣም አመሰግናለሁ። ስለ ጮኩብሽ ደግሞ በጣም ይቅርታ፣ ሳላውቅ ነው። አሁን እሷን ተያትና ከኔ ጋር እናውራ። ምን የምናወራው ነገር አለ? ምን ለማድረግ እያሰብሽ ነበር አይደል? አልገባኝም። ቤተሰቦችሽ እንዳልፈቀዱና ሌሎች ነገሮችንም ሰምቻለሁ። አዎ፣ ግን ደግሞ ይሄ እኔና የሱን ፍቅር አያስቆመው እና ያለ ቤተሰቦችሽ ፍቅር ልታገቢው ነው? አዎ፣ አገባዋለሁ። እርግጠኛ ነሽ? አዎ፣ አደርገዋለሁ። እነሱ ካልፈቀዱማ በቃ ምን ይሰራልሻል? ዴቪድ ለኔ ተይልኝ። ማፈሪያ ነሽ። እሺ ፍቅር፣ ከዴቭ ጋር እኮ ቃል ኪዳን አለን። እንዴት እንደዚህ ታስቢያለሽ? አደይ፣ አንቺ እኔን በጥፊ መታሽ። አላርፍ ካልሽ ደግሞ ገና ጨምርልሻለሁ። እንዴ? አዎ ፍቅር፣ አርፈሽ የምትቀመጭ ከሆነ ተቀመጭ። ዴቪድ ለኔ ተይልኝ። አይታይሽም እንዴ ምን ያክል እየለፋችሁ እየተሳካላችሁ እንዳልሆነ? በቃ የእናንተን ግንኙነት ፈጣሪ አልፈቀደም ማለት ነው። ዴቪድ ለኔ ተይልኝ። ያንቺ አይደለም። ቆይ ምን እያልሽ ነው? ዴቭ ፍቅር የምትናገረው ነገር አስተሳሰቧን እየሰማ ነው አይደል? አዎ ሰምቻታለሁ። አንተ የምትሰማ ከሆነ ንገራት። እኔ ድክም ብሎኛል። ፍቅር ትንሽ አታፍሪ? ይህን ያልበቃ ብሎሽ አደይ ማስጨነቅ ጀመርሽ? ቆይ ምንድነው ፍላጎትሽ? ፍላጎቴም አንተ ነህ። ሌላ ምን እፈልጋለሁ? ቆይ አትሰሚኝም እንዴ? እኔ አንቺ ልሆን አልችልም። በቃ ለምንድን ነው የማትሆነው? ዴቭ እባክህን አንድ እድል ብቻ ስጠኝ። የእውነት አንቺ ማላይበት የት ልሂድ? ይኸውልሽ ትሰሚኛለሽ? ከዚህ ቤት መውጣትም ካለብኝ እወጣለሁ። እሺ? ከዚህ በኋላ ግን አይንሽም ማየት አልፈልግም። እሺ? አደይን ደግሞ አገባታለሁ። እሱን ደግሞ በቅርቡ ታያለሽ። ሰራተኛው አደይ ለምለም ራሷን ለማጥፋት እንግዲህ ከመስኮት ላይ ራሷን እየወረወረች ትገኝ ነበረ። ነገር ግን ፍቅር መጥታ ትይዛታለች። ነይ ውረጂ ስትላት አልወርድም አንቺ ምን አገባሽ እያለች ሁለቱም ብጥብጥ ለእንግዲህ ፍቅር ስትይዛት ለምለም እንደፈረደበት ትጮሃለች። ዋይ እያለች ትጮሃለች ማለት ነው። እንግዲህ ቤዛ የሰጠቻት መድኃኒት እንግዲህ የሚያስጮህ ነገር ስለሆነ ሰው ሲቀርባትና ሰው ሲይዛት እንግዲህ ለሊ እንግዲህ ትጮሃለች ማለት ነው። ከዛ ስትጮህ አደይ ትመጣና ቆይ አንቺ ፍቅር ምን አድርገሻት ነው ጓደኛዬ ብላ ስትል እባክሽ እኔ ምንም አላደረኳትም ራሷ ስታጠፋ አዳንኩልሽ እኔ ማመስገን አለብሽ። በአሁን ሰዓት እንግዲህ እየየ ያልሽ ነበረ እሷን በህይወት አታገኛትም ነበረ እንግዲህ ራሷ ስታጠፋ እኔ ነኝ ያዳንኳት ብላ ፍቅርም ትመልስላታለች። አላምንሽም ያንቺ ተንኮል መቼም አያልቅም አመንሽም አላመንሽም እሱ ራስሽ ጉዳይ ነው ትላታለች ማለት ነው። እንግዲህ ፍቅር ማለት ነው። ለምለምም እንግዲህ እንደምንም አድርጋ ከወረደች በኋላ ከአዳይ ጋር ጥምጥም እያለች እህቴ እያለች ጥምጥም ትልባታለች ማለት ነው። ሰላም ጤና ይስጥልህ ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛ አደይ ክፍል 186 ይዤላችሁ ቀርብ ያለውኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። እንግዲህ አደይ እንግዲህ መድኃኒት የለምለም ስሰጣት እኔ አልፈልግም አንቺ ማነሽ ውጭልኝ ከዚህ ባቡሬም መጥቶ ነበረ። ባቡሬም ሁሉም ተሰብስቦ እንዴት ናት አደይ ስሏት አረ ምንም ደህና አይደለችም መድኃኒትም አልውጥም ብላለች ማዘሯ ስትል ከዛም በኋላ ለምለም የማዘሯ ጓደኛ መጣሽ እንዴ ብላ እንግዲህ የፍቅር የሷ ብቻ ነው እንግዲህ ሰላም ምትል ሌላው ከማንም ሰው ጋር አትቀርብም ማለት ነው። ከዛም በኋላ እነዚህ ልጆች ካልወጡልኝ መድኃኒት አልወስድም ትላለች። እሺ በቃ ልጆቼ ውጡልኝና እኔ መድኃኒት እንትን ይላለሁ። እሺ ምግብ አልባላችም ብላ አዳይም ምግብ ይዛ ትመጣና እንግዲህ ምግቡን የባቡሬ እናት ምግብ የኔ እናት የኔ ልጅ እያለች ምግብ ታበላትና መድኃኒቱን ታስወጣታለች። ከዛም በኋላ እንግዲህ መድኃኒት ከወሰደች በኋላ እንቅልፍ ወስዷት ነበረ። ከዛም በኋላ ባቡሬ አንስቶ ወደ መኝታ ቤት አስተኛትና ማዘሯ አትሄጂም ሲላት አይ ትንሽ እቆያለሁ አንተ ሂድ ትላለች። ሮማን እንግዲህ ሮማንና አዳይና ባቡሬ ኩሽና ቁጭ ብሎ ነበረ። እንግዲህ ኩሽና ቁጭ በተቀመጡበት እንግዲህ ምን ይሻላል ሲሉ ሲመካከሩ ነበር። እንጃ ምን እንደሆነች እኔ አላቅም። አደይ ይሻላታል ብለሻል ሲላት ጊዜ አዎ ተስፋ መቁረጥ የለም ይሻላታል፣ ካልሆነ ጸበል እንውሰዳት
ጸበል ብንወስዳትማ እንዳመማት መች ታውቃለች? እሷ ታስታውሳለች። እሷ እንዳመማት መች ታውቅና ጸበል ብንወስዳትም እያሉ እንግዲህ እና ምን ይሻላል እያሉ ሁሉም እርስ በራሳቸው ይመካከራሉ። እዚህ ጋር ደግሞ እንግዲህ በድንጋይ ላይ እንጫወት እያለችው ለአሹ መከራውን ታሳይዋለች። አረ ላሊ እባክሽ አስታውሺ፣ ለምንድን ነው እንደዚህ የምታደርጊኝ እያለ ከዛ የተመካከሩ ነበረ። በመሀላቸው ዴቭ ሲመጣ ምን ያረክ ነው አሹ ስለ ይኸው እንደዚህ ውጪ እንደ ህፃን አውጥታ ካላጫወትከኝ እያለች ነው። እዚህ ጋም ደግሞ ዝፈንልኝ እያለችው ትዘፍን ነበረ። ከዛም በኋላ አሹ ሲዘፍንላት እንግዲህ ሲዘፍን እኔም ደስ ይለኛል ዘፍንልኝ ትለዋለች። እሺ በቃ ትላለች። እንግዲህ ለአዳይ መምህሯ መጣች ብላ እንግዲህ ትላታለች። እዚህ ጋር አሹ ሮማን ምግብ ታመጣለታለች። ምግብ ስታመጣለት ሮሚ ብሎ እጇን ሲስማት ምን ነው አሹ ዛሬ ስትለው ጊዜ ዛሬ አንቺም ራሱ ከሌላ ቀን ተሽለሻል፣ ፍቅር ፍቅር እያሳየሽ ነው ትላለች። እና ጥዬሽ እሄዳለሁ አላልክም? ስለዚህ እንግዲህ እኔ ምን ላድርግ ብለክ ነው ትለዋለች ማለት ነው። እሱም እንግዲህ እዚህ ጋር ዳኒ እና ቤዛ እንግዲህ የስሩት ስራ እንግዲህ ፖሊስ የተፈለጉ ስለሆነ ፖሊሶቹ እንግዲህ እነሱ ስለሚፈልጉ ገጀራው ቤት ተደብቆ ይገኛሉ ማለት ነው። ገጀራው ጋር እንግዲህ እዛ ተደብቆ እስከ መቼ ነው እንደዚህ የምንደበቀው እያሉ እያወሩ ይገኛሉ። ከዛ በኋላ አሁን ራሱ በጣም እርቦኛል መውጣት እፈልጋለሁ ሲል ዳኒ አርፋ ተቀመጥ ትለዋለች። ፖሊስ እንደሚፈልግህ አታውቅም እንዲ አርፋ ተቀመጥ። ከዛ እንደዛ እያሉ ፍቅር ስትደውለትና የዳኒ ከዛም በኋላ ዳኒ ስልክ ሲደውላት አነሳና የኔ ፍቅር የኔ ቆንጆ ዛሬ እንዴት አስታወሽኝ ብሎ እንግዲህ ዳኒ ለፍቅር ሲመልስላት ቤዛ አንተ ልጅ አትጃጃልብኝ ትለዋለች። ዛሬ የፈለገችው እኮ የሌላ ነገር መሰለክ እንዴ? ፖሊስ እኮ እየፈለገ ስለሆነ ለዛ ነው ፖሊስ ልታስገባ ፈልገ ነው። ከዛም በኋላ ዳኒ ወደ ፍቅር ከደረሰ በኋላ አጠገቧም ሳይደርስ በርቀት ብቻ እንደሆነ ካረጋገጠ በኋላ ለምንድነው እየፈለግሽኝ ብሎ አጠገቧ አምጥቶ ቁጭ አደርጋትና እኔ የፈለኩህማ አዳይ ልታስወግድልኝ ፈልጌያለሁ። አዳይ ከዚህ እንግዲህ የትሙን አስወግድልኝ። ኧረ እባክሽ ፍቅር ምን እያልሽኝ ነው? ልግደላት እንዴ ሲል ፍቅር እንግዲህ ያሳሰበች እንግዲህ አይ መግደል ሳይሆን እንግዲህ ከዚህ ወደ ሀገሯ ወይም የትም እንደምትሄድ አድርገህ አጥፋልኝ ከዚህ ስትለው ጊዜ ከዛ በኋላ አንቺ ፍቅር ግን ጤነኛ ነሽ እንዴ? ፖሊስ ይፈልገኛል እያልኩሽ እንዴት ተመልሰሽ እዳ ውስጥ ነው የምታስገቢኝ? ይላታል። ከዛ በኋላ በቃሽ ነይ እዛ ቁጭ ብለን እናውራ የኔ ቆንጆ ናፍቀሽኛል ትለዋለች። ፍቅር የፈለገችው የሌላ ነገር ነው። ለምንድነው የፈለግሻት? በዙሪያዬ ሁሉም ነገር ወስደብኛለች፣ እናቴን ወንድሜን ሁሉም ወስደብኛለች ብላ ለዴቭ ነገ ትደብቃለች ማለት ነው። ከዛም በኋላ እሱም በቃ እሺ ያሉ የተነጋገሩ ያለው ልክ ፖሊስ ያዩ እየሮጡ ያመልጣሉ። እንግዲህ ፍቅርን ከዳኒ ጎን ከሆነች እንግዲህ የበለጠ ከዳኒ ጋር ነሽ ብሎ ፖሊስ እንዲይዛት በራሷ እጅ ወደ ፖሊስ ትሄዳለች ማለት ነው። በጣም በሚያሳዝነው ሁኔታ ከዳኒ ጋር እሰራለሁ እያለች በማታውቀው ነገር ወደ ፖሊስ ትሄዳለች ማለት ነው። እዚህ ጋር ደግሞ አሹ እንግዲህ የለምለም እየጨፈረላት ይገኛል ማለት ነው። አዳይም አሹ ምን ያደረግ ነው? እኔ ምን ላድርግ ብለሽ ነው ካልጨፈርክልኝ ብላለች። እንግዲህ እኔ ምን ላድርግ እንግዲህ በሽታውም እንደዚህ ያደረጋት ከሆነ ግዴታ መጨፈር አለብኝ እንጂ እያለ አሹም እንግዲህ የስቱዲዮ ማርያም እያለ ውዝውዝ እያለ ይገኛል። እዚህ ጋር አቤ እንግዲህ የሄለን ሁሉም ነገሩን ነገራት። የጋሽ ዘነበ የድሮ እንግዲህ በሱ የመጣ እየፈለጉኝ ነው። ስለዚህ ለዛ ነው እንግዲህ አሜሪካን ስልሽ እምቢ ያልሽኝ። እኔ በጣም ተጨንቄያለሁ። ለካ ለዚህ ነው እንዴ የተጨነቀው እያለች አዎ እና ቁጭ ብለን መነጋገር ነው እንጂ እንዴት ትደብቃኛለህ ትለዋለች። እንግዲህ እሱም እኔ ፈሪቼሽ ነው እንዳትርቂኝ ብዬ ፈሪቼሽ ነው ይላል። እንዴት ነው ከጎንህ መሆን አለብኝ እንጂ እንዴት ነው ብላ ትመልስለታለች ማለት ነው። ከዛም በኋላ እሱም እንደዛ ካለ በኋላ ፍቅራቸው በጣም እየጨመረ መጣ ማለት ነው። ከዛም በኋላ በቃ ከቤት ሳንወጣ እዚህም ተቀምጠን ትንሽ ጊዜ ፈልጎን እስከሚያጡ ድረስ እዚህም እንሆናለን ትለዋለች ማለት ነው። በቃ እሺ የኔ ቆንጆ ይልና ግንባሯን ይስማታል። እዚህ ጋር ዴቭ እንግዲህ ባቡሬ ውጪ አዝኖ ቁጭ ብሎ ነበረ። ባቡሬ ምን እየሆንክ ነው ሲለው ጊዜ እንጃ ዴቭ በጣም ከፍቶኛል፣ በጣም ደብሮኛል ማለት በዚህ ሰዓት ቤዛ እንግዲህ የሰራችው ስራ ሁሉ ተረጋግጠዋል። ቤዛ የለምለም ሁሉ መድኃኒት ቀይራ ነው እንደዛ ያደረገችው። ስለዚህ በጣም ጨንቆኛል ይለዋል። ምንም አትሆንም፣ ምንም አትፍራ ይለዋል ማለት ነው። ዶክተሩ ወደ ፖሊስ ጋር ሲደውል ፖሊሶቹ ጋር መጥቶ ቤት ሲፈልጓቸው ቤዛና ወንድሟን ሲፈልጓቸው አጡና አንተ ዶክተር እየዋሸህ ነው እንዴ ሲሉት አረ ዶክተር እውነቴ ነው ነበሩ፣ አመልጦ ይሆናል እንዴት ሊያመልጡ ቻሉ ብሎ እንግዲህ እሱም ያወራል። እሺ በቃ አሁን የትም እንዳይሄዱ ተከታተሏቸው ብሎ
እንግዲህ ትዕዛዝ ይሰጣል ማለት ነው ዶክተሩ ማለት ነው። እዚህ ጋር ደግሞ ለምለም በጣም እየጮኸች ስለሆነ ወንዶችም ስታይ ማንም ስታይ በጣም ትጮኻለች። ስትጮህ እንግዲህ አደይ ላይ ልጥፍ ትለባታለች ማለት ነው። እዚህ ጋር እንግዲህ ኪንጎ የስልክ ቤት አጠገቡ የነበረችው የስራ ቦታ ጓደኛው ደውለለት ከዛ ቅምጥል ስታይ እንግዲህ ቤቲ ቆንጆ የሚለው ነገር ሲያይ እንግዲህ ቅምጥል በጣም ተናዳ ቤቲ ቆንጆ ማናት ጭራሽ ቆንጆ ብለክ ሴፍ አደረካት ብላ እንግዲህ ቅምጥልን በጣም ተናዳ ለኪንጎ አንድ በጥፊ ታጨለውና እንግዲህ ከሱ ጋር ትርቃለች። ከዛ እሱም እየሮጠ ይከተላትና ወደ ቤት ሄደች። በኋላ እኔ እኮ ምንም ያደረኩት ነገር የለም ራሷ ናት ስልኬን ከወሰደች ወስዳው ራሷ ናት እንግዲህ የኔ ቆንጆ ብላ ሴፍ ያደረገችው እንጂ እኔ እንደዛ አይነት ነገር አላደረኩም። እንዴት ባንቺ እንዴት እንደዛ አይነት ነገር አደርጋለሁ? እኔ አሁን ካንቺም ጊዜ ነው ማየው ይላታል ማለት ነው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁኝ።